Good News Media. ዛሬ ማስተምረው አሮጌውና አዲሱ ሰው የሚለውን ሰዎች ስለ አሮጌውና ስለ አዲሱ ሰው ያላቸው አመለካከት የተበላሸ ቢሆን እንድታስተካክሉ እናንተም ደግሞ ምንድነው አሮጌ ምንድነው አዲስ የሚል መንታ የሆነ ዕውቀት ቢኖራችሁ አንድና ጤናማ ዕውቀት መጽሐፍ ቅዱሳዊ ዕውቀት እንዲኖራችሁ ከማድረግ አንፃር ይህን ትምህርት እናስተምራለን እና አሮጌና አዲሱ ሰው ባይብል እንግዲህ ስለ አሮጌውና ስለ አዲሱ ሰው የሚናገረው እውነት አለ። ስለ አሮጌና ስለ አዲሱ ሰው መጽሐፍ ቅዱስ በአዲስ ኪዳን አሮጌ ሰውና አዲስ ሰው ብሎ ተናግሯልና ማን ነው አዲሱ ሰው? ማን ነው አሮጌው ሰው? አሮጌ ያስባለው ምንድነው? አዲሱን ሰውስ አዲስ ያስባለው ወይም አዲስ ያደረገው ነገር ምንድነው ብለን ዛሬ ስለ ማንነት እናያለን። መገለጫዎች የሚለውን ደግሞ ሳምንት እናያለን። የአዲሱ ሰው እና የአሮጌው ሰው መገለጫዎች ምንድናቸው የሚለውን ደግሞ ሳምንት በደንብ እናያለን። ለሁለት ተከታታይ ሳምንታቶች እነዚህን ይህን እውነት እንድታዩ፣ እንድታውቁ፣ እንድትረዱ እፈልጋለሁ ማለት ነው። ስለዚህ አዲሱ ሰው ማለት ማን ነው? አዲሱ ሰው ምንድነው? ለምን አዲሱ ሰው ተባለ? እኔ የትኛው ውስጥ ነው የምመደበው? ምድቤ የት ውስጥ ነው እንድትሉ ማለት ነው። ምድቤ የትኛው ነው? አዲሱ ሰው ሆናችሁ ወይም ሆነን በአሮጌው ሰው አስተሳሰብና አመለካከት የምንመራ ወይም የምንሄድ ሰዎች አሁን አስተካክለን ለካኔ አዲስ ሰው ነኝ በአሮጌው አስተሳሰብ ለከመጓዝ የለብኝም ብለን ተስተካክለን በአዲሱ ሰው ማንነት መጽሐፍ ቅዱስ አዲሱ ሰው በሚለው ማንነት እናንተ እንድትልቁ፣ እንድትገኙ፣ ማንነታችሁን አውቃችሁ እንድትመላለሱ ከማድረግ አንፃር ይህን ትምህርት እንማራለን። ጌታ ይባረክ። መነሻ ጥቅስ ቃሉን የምናገኝባቸውን ሁለት ቨርሶች ልናገርና ከዛ ዝርዝር ሐሳብ እናገራለሁ። ቆላስይስ 3 ከ9 እስከ 12 ያለውን እናነባለን። እንዲሁም ደግሞ ኤፌሶን 4 ከ22 እስከ 24። ቆላስይስ ምዕራፍ 3 ከቁጥር 9 እስከ 12። ቆላስይስ ምዕራፍ 3 ከቁጥር 9 እስከ 12 ያለውን ላንብበው። ኤፌሶን 4 22 እስከ 24 ያለውንም አነበውና ሐሳቡን እዛ ውስጥ እናገኘዋለን። ማለት ቃሉ ምንድነው አዲስ ሆነብን ለምትሉ ቃሉን እዛ ውስጥ እንድናገኘው ስለምፈልግ ነው። ስለዚህ እንዲህ ይላል ጳውሎስ፣ እርስ በርሳችሁ ውሸትን አትነጋገሩ። ቆላስይስ 3 9 እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። እስቲ አሜን። አሮጌውን ሰው አለ። ማን ነው የአሮጌ ሰው? እናየዋለን። አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አዲሱን ሰው፣ ቅድምስ አሮጌውን ሰው። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ ስኩቴስ፣ ባሪያ፣ ጨዋም ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። ኤፌሶን 4 ከ22 እስከ 24ም ይህንኑ ቃል መልሶ ይደግመዋል በሌላ ፓርት ላይ ማለት ነው። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌውን ሰው አስወግዱ። ፊተኛ ኑሮ ብሎ አሮጌውን ሰው ይላል ማለት ነው። በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ደገመው እዚህ ጋር አሮጌው ሰው፣ አዲሱ ሰው። እንደውም በአዲሱ መደበኛ ትርጉምችን ቆንጆ አድርጎ ይናገረዋል 24ን እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። እስቲ አሜን። እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። ስለዚህ አሮጌ ሰው የሚባል አለ። እንግዲህ አሁን ከዚህ ካነበብነው ውስጥ አሮጌውን ሰው ገፋችሁታል፣
አሮጌው ሰው ፊተኛ ኑሮ ምናምን እያለ አሮጌውን ሰው በደንብ ይናገርና ስለ አዲሱ ሰው ደግሞ ይናገራል። አዲሱ ሰው ደግሞ በምን ይታወቅ፣ በምን ይገለጥ፣ መገለጫው ምንድን ነው የአዲሱ ሰው የሚለውን እዚህ ጋርም ትንሽ ዘርዘር አድርጎታል። ባጭሩ አሮጌው ሰው የሚባለው ማን ነው ካላችሁኝ፣ አሮጌ ሰው ወይም አሮጌው ሰው እያለ እዚህ ጋር እየተናገረ ያለው በፊተኛው አዳም ወይም ከፊተኛው አዳም የተወለደው ዳግም ልደት ያላገኘው በክርስቶስ በመሆን ዳግም ልደትን ያላገኘው ወይም በግልጽ ቋንቋ ከአዳም የተወለደ በአዳም በኩል የሆነ የዲያብሎስ ልጅ ነው አሮጌው ሰው። አሮጌውን ሰው በአዳም በኩል የሆነና የዲያብሎስ ልጅ የሚለው ነው። ይሄኛው አዲሱ ሰው የሚባለው ደግሞ በክርስቶስ በኩል የሆነ የእግዚአብሔር ልጅ የሚባለው ነው። እስቲ አሜን። በቃ ግልጽ ነው ይሄ በአዳም በኩል። ምክንያቱም እኛ የምናወራው ስለ መናፍስት ኬዝ ሳይሆን ስለ ሰው ስለምናወራ ሰው ስላለ አዳም ስለሚባለው ስለሆነ ፊተኛው አዳምና ኋለኛው አዳም ተብሎ ስለ ክርስቶስና ስለ ፊተኛው አዳም ከመሬት መሬታዊ ስለነበረው አዳም ስለሱ የተነገረና እንዲሁም ደግሞ ሕይወትን የሚሰጥ መንፈስ ስለተባለው ደግሞ አዲሱ ሰው ወይም አዳም ፊተኛው ኋለኛው አዳም ሁለተኛው አዳም ይላሉ ብዙ ጊዜ ሲናገሩ። ሁለተኛው አዳም አይደለም እኔ ኋለኛው አዳም ባይብልም ኋለኛው አዳም ነው የሚለው። ሁለተኛ ካላችሁ ይባላል በቴዎሎጂ፣ ሶስተኛ የሚባል ተጠብቃላችሁ ይባላል። ነገር ግን ይሄ ፊተኛና ኋለኛ በቃ ሁለት አዳሞች ናቸው ያሉት። ፊተኛው አዳም ኃጢአትን ያጋባ ከፊተኛው አዳም የተካፈል ነው። እንዴን ስጋዊ ውበታችንን ከዚህኛው አዳም ተቀበል፣ ውስጣዊ ማንነታችንን ደግሞ ኃጢአት የሚባል ኢንፌክትድ የሆነ የተበላሸ ኃጢአተኛ ያስባለን ኃጢአት በውስጣችን ስላለ ከፊተኛው አዳም በተወለድን ጊዜ ከፊተኛው አዳም የተወለዱ ሁሉ ኃጢአት የሚባል ኔቸር ውስጣቸው ስላለ ሰዎቹን ያ ኃጢአት የሚባለው ተፈጥሮ ኃጢአተኛ አስብሏቸዋል። ኃጢአት ባይኖር ኃጢአተኛ የሚባል የለም። ዘሩን ስለሆነ ዛፉን ስለሆነ ከአዳም የተወለደ ከአዳም የመጣ ሰው ሁሉ ኃጢአት የሚባል ኔቸር ስላለው ኃጢአተኛ ተብሏል። ኃጢአት የሚባለው ኔቸር ከእግዚአብሔር የመጣ ኔቸር አይደለም። የእግዚአብሔር ተፈጥሮ አይደለም። የእግዚአብሔር ዘር አይደለም። ኔቸር ነው ማወራው። ሲን ኤንድ ራይቸስነስ የሚባለው ኃጢአትና ጽድቅ የሚባለው ነገር ኔቸር እንጂ አይደንቲቲ አይደለም። አይደንቲቲን የሚያመጣው ቀጥሎ ያለው ነው። ማንነትም የሚያሰጥ ኃጢአት የሚባለው አይደንቲቲን ኃጢአተኛ ያስብለዋል። ጽድቅ የሚባለው ኔቸር ጻድቅ ያስብልሃል ማንነትህን። ስለዚህ ኃጢአት የሚባለው ኔቸር ከእግዚአብሔር የመጣ ኔቸር ወይም ከእግዚአብሔር የመጣ ተፈጥሮ አይደለም። እግዚአብሔር ኃጢአት የሚባል እንትን የለውም። ኃጢአት የምትባለዋ ኔቸር የመጣችው ከዲያብሎስ ነው። የኃጢአት ዘር የዲያብሎስ ዘር ነው። የጽድቅ ዘር የእግዚአብሔር ዘር ነው። ስለዚህ ይሄኛው ፊተኛው አዳም ከሱ ስንወለድ ኃጢአት የሚባለውን ዘር ወይም ኔቸር ተፈጥሮ አካፈለን። ከፍጥረታችሁ ያለው ለዚህ ነው። ከፍጥረታችሁ የቁጣ ልጆች ያለው ኤፌሶን 2 ላይ የቁጣ ልጅ ተብለን ነበር። ይሄ ኔቸር ከኔቸራችሁ ነው የሚለው። ከኔቸሩ የቁጣ ልጅ ያስባለን። ይሄ ኃጢአት የሚባለው የዲያብሎስ ዘር ነው። ኃጢአት የዲያብሎስ ዘር ነው። ጽድቅ የእግዚአብሔር ዘር ነው። የማ ዘር ነው ባንተ ውስጥ ያለው? ጥያቄው ይሄ ነው እንላለን። በቃ ስዘጋው ማለት ነው እንዴ ጠቅለል ስታረገው ይሄን ነው። በቃ ጥያቄው ይሄ ነው። የትኛው ዘር ነው አንተ ውስጥ ያለው ተብሎ እያንዳንዱ ሰው መጠየቅ አለበት። በመወለድ ነው ዘር የሚቀየረው። ዲኤንኤ የሚቀየረው በመወለድ ነው። ኔቸር የሚቀየረው በመወለድ ነው። ከአዳም በመወለድ ከፊተኛው አዳም በመወለድ ሰው ሁሉ ይህን ኃጢአተኛ የሚባለው ኔቸር ተቀብሏል። ሮሜ 5 ላይ አንድ ጊዜ ልሂድና ፕሬዝ ጋድ ሮሜ 5 ላይ የምታውቁት ቃል አለ 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ኃጢአት የገባው በማን ነው? በአንድ ሰው በፊተኛው አዳም።
በፊተኛው አዳም ኃጢአት ገባ ካለ ላለ ሁሉ ጊዜ ዛሬም ልድገመው፣ ገባ ካለ አዳም በር ነው ማለት ነው። የኃጢአት በር ነው ማለት ነው። ገባ ካለ በር ነው። ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ። ከዛስ በኋላ ገባ ብቻ ብሎ አልጨረሰም እኮ። ገባ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ጨርሱልኝ ለሰው ሁሉ በአንድ ሰው ምክንያት በአንድ ሰው ምክንያት ለሰው ሁሉ የመጣ ነገር አለ። በአንዱ አለመታዘዝ፣ በአንዱ አዳም አለመታዘዝ ምክንያት ለሰው ሁሉ የደረሳቸው የሚያሳዝን ነው። ሰው ሁሉ ምንም ሳያደርግ ጨዋ ሆኖ ተወልዶ ባዶ ቤት ውስጥ ዝም ብለህ ብታስገባው ሰው ኃጢአት ባያረግ፣ ኃጢአት ባያስብ፣ ኃጢአት ባያይ፣ ኃጢአትን ባይሰማ፣ ስለ ሰዎች የሆነ ነገር ባይሰማ፣ ከተወለደበት ቀን ጀምሮ ምግብ ብቻ እየመገብከው ባዶ ቤት ውስጥ ዝም ብለህ ብትዘጋበት ምን ብትል ምንም ክፉ ነገር ካፉ ላይ ወጣ ምናምን የማይችልበትን ሲቹዌሽን ቢኖር ጨዋ ኃጢአተኛ ይባላል። ጨዋ ትለውና ግን ስሙ ምንድነው? ኃጢአተኛ። ለምን? ለሰው ሁሉ የደረሰው ከአዳም በመወለድ በአንዱ ምክንያት ሰው ሁሉ የደረሰው ኃጢአት የሚባል ኔቸር አለ። ይሄ ኃጢአት ሁሉ ደግሞ አለ እዚሁ ጋር ሲናገር ሞት ወደሚባለው ነው የሚወስደው፣ ወደ ሞት። የኃጢአት ደሞዝ ሞት ነውና የኃጢአት ፍጻሜው ሞት ነው። ሞት የሚባለው ዘላለማዊ ሞት ነው፣ ፍጻሜው ሞት። ይሄኛው ከስጋ የምንለይበትን ሞትን አይደለም የሚያወራው፣ ሞት ነው። የኃጢአት ደሞዝ ሞት ነው ሲል የዘላለም ሞት፣ የዘላለም ቁጣ፣ የገሃነመ እሳት ፍርድ አለው። የኃጢአተኛው ኔቸር ያመጣብን ነገር ፍጻሜያችን ሞት ስለሆነ ክርስቶስ ኢየሱስ መጣ። ኋለኛው አዳም፣ አሜን። ኋለኛው አዳም መጣና ደግሞ እሱም አዳም ሆነ። ለምን? ሰው ነው። አዳም ማለት ሰው ማለት ስለሆነ እሱም ሰው ሆነ። በምድር ላይ ሰው ሆነ። አምላክ ሰው ሆነ። 100% እግዚአብሔር 100% ሰው ነው የምንለው ለዚህ ነው። 100% ሰው የሆነ ለምን? ሰይጣን ዲያብሎስ ኔቸሩን ከቶበት የሸወደው ያታለለው ኃጢአተኛ ያደረገው በፈቃድም ይሁን በመታለል የተበላው የተደረገው መተላለፍ የተደረገው ነገር ሰውን ስለሆነ የሸወደው ሰው ሆኖ ማሸነፍ ስለፈለገ ኢየሱስ መጣ። በአምላክነቱ አሸነፈው እኮ ምንም አይገርምም ነበር። ምን ይከብደዋል? ሰው ሆኖ ስላሸነፈው ነው። ሰው ሆኖ ድል ስለነሳው ነው። ሰው ሆኖ የሰውን ቦታ ወስዶ ሰውን ወክሎ እንዲያሸንፈው። ለምን? ሰውን ስላሸነፈ ሰው ሆኖ ማሸነፍ ፈለገ ክራይስት። ጌታ ይባረክ። ይሄን አሁን ሁለቷን ኔቸር በደንብ እንድትረዱ ይፈታል። ኃጢአት የሚባለው ኔቸር የዲያብሎስ ተፈጥሮ ነው። ለዚህ ነው ኢየሱስ መጥቶ እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው። ዮሐንስ 8:44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ከአባታችሁ ከዲያብሎስ ናችሁ። አባት አላችሁ እያላቸው ነው። የአባታችሁንም ምኞት ተሸውዶ አይደለም ኢየሱስ የተናገረው። አንዳንድ ሰዎች ሁሉ የእግዚአብሔር ልጅ ነው ይላሉ። ሁሉ የእግዚአብሔር ልጅ አይደለም። እንዴት ነው ሁሉ የእግዚአብሔር ልጅ ነው? በክርስቶስ ያመነ ነው የእግዚአብሔር ልጅ። በኋላ መጣል ነው። በክርስቶስ ያመነ ሁሉ የእግዚአብሔር ልጅ ይባላል። የዲያብሎስ ልጅ የእግዚአብሔር ልጅ ይባላል። እዚህ ጋር ኢየሱስ እናንተ ከአባታችሁ ከዲያብሎስ ናችሁ እያለ አባታችሁ ዲያብሎስ ነው እያለ ሁሉ የእግዚአብሔር ልጅ ነው ትላል። አያስኬድም እኮ። የማያስኬድ ቋንቋ እኮ ነው። የማይባል ነው። ሁሉ የእግዚአብሔር ፍጡር ሊሆን ይችላል። ሁሉ ግን የእግዚአብሔር ልጅ ሊሆን ግን አይችልም። ሁሉ የእግዚአብሔር ልጅ ከሆነ ደግሞ ዮሐንስ 3:16 መሰረዝ አለብን። አንድያ ልጁን የሚለው ሌላ ልጅ የለውማ። ልጅ ስለሌለው እኮ አንድያ ልጁን የላከው። እንዴ ልጅ የለውም እኮ። አንድያ ልጅ ነበረው። የለም በቃ ሌላ ልጅ የለውም። ኃጢአተኛ ልጅ የለውም እግዚአብሔር። ከአዳም የተወለደ ልጅ የለውም። ከአዳም የተወለደ ፍጡር እንጂ የአዳም ልጆች አምላክ እንጂ አባት አልነበረም። አባትነቱ የመጣው በክርስቶስ ነው። ሃሌሉያ። ክርስቶስ የመጣው እኮ አባት ወይም አብ ልጅ ስላጣ፣ ልጅ ስለሌለው አንዲት ቅንጣት ካልሞተች ብቻዋን ትቀራለች አለ ኢየሱስ። ኢየሱስ እኮ አንድያ ልጅ እንደሆነ ያውቀዋል። አንድያ ልጅ ነኝ። አንድያ ልጅ ግን ሁሌ ጌታዊ ሰዎች ሊያዩ ይፈልጋል። አንዲት ቅንጣት እኮ ካልሞተች አለ ዮሐንስ 12:24 ላይ አንዲት ቅንጣት እኮ ካልሞተች ብቻዋን ትቀራለች። ብቻውን ነበር ማለት ነው። ብቻውን የእግዚአብሔር ልጅ
አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች አለ። ስለዚህ የኢየሱስ ክርስቶስ ሞትና ትንሣኤ ነው እኛን ልንወለድ የቻልነው፣ የእግዚአብሔር ልጆች ልንባል የቻልነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ስፔሻሊ በትንሣኤው ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን። የተወለድነው የቱ ጋ ነው? ክርስቶስ ሲነሳ። የእግዚአብሔር ልጆች ተወለዱ አላለም አይደለም። የእግዚአብሔር ልጆች አይደሉም። ሰው ሁሉ የእግዚአብሔር ልጅ አልነበረም፣ የዲያብሎስ ልጆች ነው። ምንድነው የዲያብሎስ ልጅ ያስባላቸው? ምንድነው እነዚህን ሰዎች ሁሉ የዲያብሎስ ልጅ ያስባላቸው? ምንድነው ብትሉ ኃጢአት የሚባለው ኔቸር። ኢየሱስ ሲያይ ኃጢአተኞች ናቸው። ስለዚህ ምን ይላቸዋል? የዲያብሎስ ልጆች። የኃጢአት ተፈጥሮ ውስጣቸው ካለ ጌታ ክርስቶስ ኢየሱስን ካልተቀበሉ የዲያብሎስ ልጆች አለ። እቺኑ ልጨርሳት። መጀመሪያ እርሱ ከመጀመሪያ ነፍሰ ገዳይ ነበር አለ ስለ አባታቸው ስለ ዲያብሎስ ሲናገር። እናንተ ከአባታችሁ ከዲያብሎስ ናችሁ፣ አባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰትም አባት ነው። አባት ነው፣ ሶርስ ነው። አባት የሚለው ቃል ወይም አባ የሚለው ቃል ሶርስ ማለት ነው፣ ምንጭ ማለት ነው። የኃጢአት ምንጭ፣ የሐሰት ሁሉ ምንጭ። የመጀመሪያው ኃጢአተኛ አዳም አይደለም፣ የመጀመሪያው ኃጢአተኛ ዲያብሎስ ነው። ሔዋንም አይደለችም፣ ዲያብሎስ ነው። ቁጥር 47 ላይ እንደዚህ ይላቸዋል፣ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። እናንተ ከማን አይደላችሁ ማለት? ስለዚህ ሁሉ የምትለው አያስኬድም። አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ምችኑ ቃል ይደግማታል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። ከእግዚአብሔር ያልሆነ የሚባላል። በዚህ የእውነትን መንፈስ እና የሐሰትን መንፈስ እናውቃለን። ኢየሱስም ሲናገር ዮሐንስም ሲናገር የፉኝት ልጆች የሚል ቃል ተጠቅመዋል። የአጋንንት ልጅ ማለት ነው። የእግዚአብሔር ልጆችን መቼም ዮሐንስም ኢየሱስም ደፍረው የፉኝት ልጆች አይሉ አይደል? ደፍረው ዮሐንስ የቱ ጋር መሰላችሁ? ዮሐንስ ማቴዎስ 3:7 ላይ ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ማን ነገራችሁ? እናንተ የፉኝት ልጆች። ኢየሱስም ሲናገር በማቴዎስ 12:34 ላይ እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። እናንተ የፉኝት ልጆች። ስለዚህ ልጅነታቸውን ማወቅ አለባቸው። በክርስቶስ እስካልሆነ በአዳም እስከሆነ የእግዚአብሔር ልጅ አይደለም፣ የአዳም ልጅ ነው። ከአዳም በመወለዱ የዲያብሎስ ልጅ ነው። ደፍረን እናገራለን። መጽሐፍ ቅዱስ በሚደፍረው እኛም እንደፍራለን። የአዳም ልጅ ከአዳም የተወለደ ሁሉ በክርስቶስ ዳግም ልደት ወይም ዳግም መወለድ ካላገኘ የዲያብሎስ ልጅ ይባላል። በኩል ምትላለች ቅድም ካያችሁ በአንዱ በኩል እኛ ጋም ደግሞ ሲመጣ በክርስቶስ በኩል የእግዚአብሔር ልጆች። አንድ ቃልም ልጨምርላችሁ እዚች ጋርና ወደዛኛው ልምጣ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆች እና የዲያብሎስ ልጆች። ስለዚህ የእግዚአብሔር ልጆች የሚባሉ አሉ፣ የዲያብሎስ ልጆች የሚባሉ አሉ። የዲያብሎስ ልጆች፣ የእግዚአብሔር ልጆች። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ጽድቅ አወራ። አያችሁ፣ የዲያብሎስ ልጅ ሲል ኃጢአት ያወራል፣ የእግዚአብሔር ልጅ ሲል ጽድቅ ያወራል። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከእግዚአብሔር አይደለም ማለት ከዲያብሎስ ነው። የዲያብሎስ ልጅ ነው። የዲያብሎስ ልጅ የዲያብሎስ ልጅ ነው። የዲያብሎስ ልጅ ያስባለው ምንድን ነው? አንድን ሰው የዲያብሎስ ልጅ የሚያስብለው ኃጢአት የሚባለው ተፈጥሮ ነው። ኃጢአት የማዘር ስለሆነ የዲያብሎስ ዘር ስለሆነ ኃጢአት ውስጡ ያለው ሰው ባጭሩ ምንም ወደዚህም ወደዛ ማናደርግ የዲያብሎስ ልጅ ነው። አዳም የዲያብሎስን ዘር ተቀበለ። አሜን ብሎ የዲያብሎስን ሐሳብ፣ አይዲያ፣ ቃል ሰማ። ልክ ቃሉን ሲቀበል የዲያብሎስን ቃል የተቀበለበት ጊዜ
ያን ዘር ሲቀበል ኃጢአት የሚባለውን ኔቸር ተቀበለ። አዳም ሰይጣንን የሰማው ቀን፣ ቃሉን የተቀበለው ቀን። ለዚህ ነው እኛ ጋም ሲመጣ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት እናንተም ከሚጠፋ ዘር አይደለም ለሕያውና ለዘላለም በሚኖር ከማይጠፋው ዘር በእግዚአብሔር ቃል። እስቲ አንድ ሰው አሜን ይበል። የእግዚአብሔርን ቃል ስንቀበል ያ ዳግም ልደትን ሰጠን። የዲያብሎስን ቃል ሲቀበል የዲያብሎስ ልጅ እንዳስባለው የእግዚአብሔርን ቃል የኪዳኑን ቃል ወንጌሉን አሜን ብለን ሰምተንና ባመንን ሰዓት ሃሌሉያ ያን ቀን ዳግም ልደትን አገኘን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። እስቲ አንድ ሰው አሜን ይበል። የሚጠፋ ዘር አይደለም የተባለው ያ ዘር ቃሉ ነው። ቃሉን ተቀበላችሁት። ከሚጠፋ ዘር አይደለም ለዘላለም በሚኖረው ቃሌ ለዘላለም ይኖራል እንዳለው ኢየሱስ። ይሄ ቃል አይሻርም ምን ያለው ቃል። ያንን ቃል አሜን ብለን የተቀበልን ቀን ዘር ቀየርን፣ አይደንቲቲ ቀየርን፣ ኔቸር ተለወጠ። እስቲ አንድ ሰው አሜን። ኔቸር ሲለወጥ አይደንቲቲም ተለወጠ፣ ማንነታችን ተለወጠ ዘሩን ስንቀበል። ለዚህ ነው ከእግዚአብሔር ተወለደ ኃጢአትን አያደርግም፣ ኃጢአትንም እንዳያደርግ ዘሩ በእርሱ ውስጥ እንዲኖር እናውቃለን አለ። የእግዚአብሔር ዘር እኛ ውስጥ አለ። እስቲ አንድ ሰው አሜን። ከእግዚአብሔር በመወለድ ዘር ተቀብለናል። ስለዚህ አሮጌው ሰው ባጭሩ አሮጌው ሰው ማን ነው? በፊተኛው አዳም የተወለደ የዲያብሎስን ኔቸር የተቀበለ። እኛስ አዲሱ ሰው የሚባለው እስከተባለ የኋለኛው አዳም በክርስቶስ በመሆን በቃ ክርስቶስ እኮ ሌላኛ አዳም ነው። በእኔ በኩል ደግሞ አለ በእኔ በኩል ደግሞ ብትወለዱ የእግዚአብሔር ልጆች ትሆናላችሁ። አዲስ ሰው፣ አዲስ ፍጥረት፣ አዲስ ማንነት። እስቲ አንድ ሰው አሜን። በክርስቶስ ስንሆን አዲስ ሰው፣ አዲስ ፍጥረት፣ አዲስ ማንነት ሊኖረን በክርስቶስ ሆነናል። ሃይማኖት አይደለም የቀየር ነው፣ አባት ነው የቀየር ነው። ሃሌሉያ። ሃይማኖት የሆኑ ሰዎች በሆነ ነገር ሲስማሙ የሚመሰርቱት ምድራዊ ተቋም ነው። በኢየሱስ ክርስቶስ አዳኙ ሰውን ሁሉ ለማዳን ከሰማይ የመጣው አዳኙ በሚመጣበት ጊዜም ብዙ ሃይማኖቶች ነበሩ። ሃይማኖት የሚያድን ቢሆን ኖሮ ኢየሱስ አይመጣም። ሃይማኖት ግን በጣም በዛን ጊዜ በጣም ብዙ ሃይማኖቶች በምድር ላይ እልፍ አለፍት ሃይማኖቶች ነበሩ። አሁንም እልፍ አለፍት ሃይማኖቶች አሉ። ሃይማኖቴን የሚያድነኝ የሚለው የተሸወደ ሰው ነው። ሃይማኖት ማንንም አያድንም። የሚያድነው አዳኝ የሆነው መድኃኒት የሆነው ለሰው ልጆች ሁሉ ቤዛ ሊሆን ከሰማይ የመጣ በድንግል ማርያም ተጸንሶ የተወለደ ሰውን ሁሉ ለማዳን በመስቀል ላይ ራሱን አሳልፎ የሰጠ ደሙን ያፈሰሰልን ስለ ሁላችን የሞተ አንዱ ስለ ሁሉ ሞተ ተብሎ እንደተጻፈ ስለ ሁላችን የሞተ ደግሞ ሞቶ ያልቀረ በሶስተኛው ቀን ከሙታን የተነሳው ይህንን በምናምንበት ጊዜ ከእግዚአብሔር እንወለዳለን። የሚያድነን ይሄ ነው። ድነት ያለው በክርስቶስ እንጂ በሃይማኖት አይደለም። እኛ ግን በክርስቶስ ነን። እስቲ አሜን። ዮሐንስ 1:12 ላይ የምታውቁት ቃል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እስቲ አሜን። የተቀበለ ጌታ ኢየሱስ ክርስቶስ ነው የተቀበለ። አዎ እርሱ ምን የእግዚአብሔር ልጅ ይሆናል። የተቀበለው ነው የእግዚአብሔር ልጅ እንጂ ሁሉ የእግዚአብሔር ልጅ አይደለም። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች ተቀበሉት አላለም። የተቀበሉት የእግዚአብሔር ልጆች ሆኑ እንጂ። ስለዚህ የተቀበልነው ቀን የማን ልጅ ሆነን? የእግዚአብሔር ልጅ። ቀጥሎ እንደውም ቁጥር 13 ላይ ሄዳችሁ ብታዩት እነርሱም ይላል የተቀበሉት በስሙ ያመኑት እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። አልተወለዱም ካለ አልተወለዱም። እኛም እንደግመዋለን። እነዚህ የተወለዱት አወላለድ ልዩ ነው። ከእግዚአብሔር ነው የተወለዱት። ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ እንደ አዳም ከአዳም እንደሚወለድ እነዚህ የተወለዱ አይደሉም። እነዚህ ዲፈረንት ናቸው። ሃሌሉያ። የእግዚአብሔርን ዘር የተቀበሉ በክርስቶስ በማመን ልጅነትን ያገኙ አዲስ ፍጥረት የሚባሉ አዲስ ሰው የምንላቸው እነዚህ ዲፈረንት ናቸው። ከዚህኛው ጋር አይደመሩም። ከወንድ ፈቃድ ከተወለደው ጋር ከአዳም ከተወለደው ጋር አንደምራቸውም። እነዚህ ልዩ ናቸው። እነርሱም ከእግዚአብሔር ተወለዱ እንጂ። እስቲ አንድ ሰው አሜን። እስቲ ከእግዚአብሔር ተወልጃለሁ ይበል። አንድ ሃሌሉያ። በክርስቶስ አምኖ የዳነ ሁሉ ከእግዚአብሔር ተወልዷል። በክርስቶስ አዳኝነት ያመነ ሁሉ
እንደውም እንዲህ ይላል ገላትያ 3 26 እና 27 እስከ 28 እንዲሁም አንደኛ ዮሐንስ 5:1 ላይ በጣም ደስ የሚል ቃል አለ። ገላትያ 3 26 በእምነት በኩል ይላል ሁላችሁ የእግዚአብሔር ልጆች ናችሁና። እስቲ አሜን። በምን በኩል ልጅነትን አገኘን? በእምነት በኩል። ያላመነ ሰው ልጅ ነው ወይ? አይደለም። ያመነ ሰው ልጅ ነው። በክርስቶስ በማመን በእምነት በኩል በክርስቶስ በኩል ክርስቶስን በማመን። ምክንያቱም ይሄ በእምነት በኩል እምነት መጥቷልና ምናምን የሚለው ስለ ክርስቶስ ነው የሚያወራው። የእምነታችን ራስ የሆነውን ክርስቶስ ነው የሚያወራው። እምነት መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደላችሁም ይላል። ማን ነው ያ እምነት የመጣው? ከሞግዚት በታች እንዳንሆን ያደረገን አንድ ልጁን ላከ የተባለው የክርስቶስ ኢየሱስ መወለድ፣ የክርስቶስ ኢየሱስ መሞት እና መነሳት። ሰው እዚህ ላይ በደንብ ቢያይ በጣም ሙሉ ፒክቸር ይኖረው ነበር። እና በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ድገሙልኝ እስቲ። ሁላችሁ በእምነት በኩል ሁላችሁ በማ በኩል በክርስቶስ ኢየሱስ። እስቲ አንድ ሰው አሜን ይበል እስቲ። በኋለኛው አዳም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በክርስቶስ የሆነ ነው የእግዚአብሔር ልጅ። ይሄ የእግዚአብሔር ልጅ ምን ይባላል? አዲሱ ሰው፣ አዲሱ ፍጥረት። ማንም በክርስቶስ ቢሆን አዲስ ፍጥረት። በክርስቶስ ስትሆን አሜን ኒው ክሬሽን ማለት ይችላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ለምን አሮጌ የሚባለው ሰው ላይ የነበረው ነገር ሁሉ አሮጌ ነገሮች ይባላሉ። አሮጌው ሰው የሚባለው አዳማዊ ፍጥረት ነው። አዳማዊ ማንነት ነው። ከአዳም የተወለደ ሁሉ በዚህ ምድር ላይ ዘንጦ ሊኖር ይችላል፣ ግን ኃጢአተኛ ይባላል። ኃጢአተኛው ሰው አሮጌው ሰው ይባላል። አሮጌው ሰውን ለመግደል ነው ክርስቶስ የመጣው። አሮጌው ሰውን ለማጥፋት ነው ክርስቶስ የመጣው። እኛ ግን በክርስቶስ ነን። እስቲ እኔ በክርስቶስ ነኝ በሉ እስቲ። አንድ ቃል ልጨምርላችሁ። እችንም እስከ መጨረሻ አንብቧት እስከ 28። ግን እኔ አንደኛ ዮሐንስ 5:1 ብቻ ልናገርና ወደዚህኛው ልምጣ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ይህንን ያለ ነው። ይህን ኮንፌስ ያደረገ ነው። ኢየሱስ ጌታ እንደሆነ በልቡ የሚያምን ነው። ከሙታን እንደተነሳ በልቡ አምኖ በአፉ የሚናገር ነው። ሰው በልቡ አምኖና በአፉ መስክሮ ነው ድነትን የሚያገኘው። ክርስቶስ ነው ብሎ በኢየሱስ የሚያምን። እስቲ አንድ ሰው አሜን። ክርስቶስ ነው ብላችሁ በኢየሱስ አምናችኋል። እናንተ ከእግዚአብሔር ተወልዳችኋል። እናንተ አዲስ ፍጥረት ናቸው። እናንተ አዲሱ ሰው ናቸው። አሮጌው ማንነት እናንተ ላይ የለም። አሮጌው ሰዋችን ከክርስቶስ ጋር ተሰቅሏል። ሃሌሉያ። ክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ተወልዷል። ያላመነስ አልተወለደም። ሁሉ የእግዚአብሔር ልጅ ነው፣ አያስኬድም። ትክክል አይደለም። ከጠፋው ልጅ አንጻር ተተርኮ የጠፋው ልጅ ጠፍቶም ልጅ ነው አይደለም። ይሄ በስጋ እይታ ነው። በስጋ በጭቃው አይነ እይታችን ጠፍቶም ልጅ ነው፣ በጭቃው እይታችን። በመንፈሳዊ እይታ ሲጠፋ ጠፋ። በቃ ምንም መንፈሳዊ እይታ ይሄንን ነው የሚለው። ሰውየው ከአባቱ ቤት ከወጣ ልጁ ሞተ። ጠፍቶም እኮ ልጅ ነው። አሁን በጌታ እኮ ያልሆኑትም እኮ ጠፍተው ልጅ ናቸው። ምንድነው ይሄ? ምን ማለት ነው? እንዴት ጠፍቶ ልጅ ይሆናል? እስቲ አባትየውን ሄደን እንጠይቅ። ታሪኩንም ኢየሱስ በምሳሌ ያስተማረውን ሄዳችሁ ውስጥ አስተምሩ። የአባትን ለማሳየት ነው። የአባትን ፍቅር፣ የአባትን ርኅራኄ፣ የአባትን ልጅ ሲመለስ የማቀፍ ልብ፣ የአባትን ትልቅነት ለማሳየት ያስተማረበት እኮ ነው። 2 ልጆች የነበሩት ምናምን አባቱን ነው ፎከስ ሚያር። አባትየው ምንድን ብለዋል? ሄድና እስቲ አባትየውን ጠይቁት። አባትየው ምን ብለዋል? በኋላ ከመጣ በኋላ ይሄ ልጅ ልክ ሲመጣ ይታጠብ አለ። እስቲ መንፈሳዊ እይታ ምንድን ነው መታጠብ? ዝም ብሎ ወደፍ ማስወገድ ነው? ይታጠብ፣ ልብስ ለውጡለት። ልብስ ቀይሯላ። አሁን የጽድቅ ልብስ ይልበስ፣ ይታጠብ፣ ይልበስ፣ ጫማ አድርጉለት። አውልቋል ማንነቱን። ቀለበት አምጡ። ቀለበት ዳግም ኪዳን ነው ያደረገለት። ገና አሁን ነው ገና ልጅ የሚሆነው። መንፈሳዊ እይታ ይኖራል። ቀለበት አሁን ነው ገና ያደረገለት።
ከዛ ጥብስ እየበላ ጉድን ጥብስ ያኛው መጣ የጠፋው በቤት ሆኖ የጠፋው ደግሞ አለና ከእርሻ መጣ ያኛው በቤት ሆኖ የጠፋ ልጅ ደግሞ አለና ቤት እኮ ነው ያለው ግን ከቤት አልወጣም ግን ምንም በቃ በባርነት ሜንታሊቲ የሚመላለሰው ይያለ በአንድ ባሪያ የሚኖር ሲመጣ ዲያላ አልገባም አለ ምንድነው አለ ወንድም ምናምን ሲሉት አልገባም አለ ወንድም መጥቶ እኮ አባተ በደና ስላገኘው ምናምን አልታ አልገባም አለ ከዛ አባት እየወጣው ምንድነው አለ ያ የጠፋው ወንድም መጣለ ሞቶ ነበር ምን እናርገው ይሄ ልጅ ሞቷል በጭቃው አይን ሞቷል በመንፈሳዊ እይታ ግን ሞቶ ነበር አሉ አባትየው በህይወት ስላለ ደስ ሊለን ሲገባ ምን ሆነክ ነው ያለው ሞቶ የነበረ ሰውዬ ነው ይሄ ዝም ብሎ ሁሉ የእግዚአብሔር ልጅ ነው ከዚች ተሰፍቶ የማያስኬድ ወሬ አይወራም አሮጌው ሰው አዲሱ ሰውን እንለየው አዲሱን ፍጥረት እንለይ በክርስቶስ እንሆን ይሄ የክርስቶስን ኢንቨስትመንት ከንቱ የሚያደርግ ወሬ ነው ይሄ ሁሉ ምናምን ነገር ሚል የክርስቶስን ኢንቨስትመንት የክርስቶስን ትልቅ ስራ የክርስቶስን የማዳን ስራ የቤዛነቱን ስራ ከንቱ የሚያደርግ የሚያጎድፍ የሚያሳንስ ነው ኖ ልጅ ስላጣ አንድያ ልጅ መጣ አንድያ አሁን ኢየሱስ አንድያ አይደለም ከሙታን ሲነሳ አንደኛው ነው ተነሳ እንጂ አሁን ብዙ ልጆች እግዚአብሔር አሉት የተቀበሉት ሁሉ የእግዚአብሔር ልጆች ናቸው ሞቶ ልክ ሲነሳ ሁለተኛ ወለደን አሁን አንደኛ ልጅ ሆነ ኢየሱስ ከሙታንም በኩር ፈርስት ቦርን ይላል ፈርስት ሬይዝ አይደለም በኩር ሲባል መጀመሪያ ማንንም አልተነሳም እስካሁን የተነሳ ምናምን አድርገው አትሳለው ኖ ልጅ ነው የሚያወራው ፈርስት ቦርን በኩር ማለት ተከታዮች ያሉት ማለት ነው አንድያ ማለት ግን ምንም የሌለው ማለት ነው እግዚአብሔር አንድያ ልጅ ነበረው ሞቶ ሲነሳ ግን ብዙ ልጆች ስላሉት ኢየሱስን ከሙታን ታላቅ ወንድማችን እስቲ አሜን ኢየሱስ ሲነሳ የሚቀደሱትና የሚቀድሱት ከአንድ ናቸው ተብሎ እንደጻፈ ሃሌሉያ ኢየሱስ ሲነሳ እሱን ምን መስል አንድ አይነት ሲዶች አንድ አይነት ዘሮች እኛም ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን እኛም ተወልደናል የእግዚአብሔር ልጆች ሆነናል በክርስቶስ ትንሣኤ ልጅነትን አግኝተናል እስቲ በክርስቶስ ትንሣኤ በሉ እስቲ ልጅ ሆኛለሁ ሃሌሉያ ኢየሱስ የሞተው ለአሮጌው ሰው ነው አሮጌውን ሰው ለመጨረስ ነው እስከ መስቀል ድረስ አሮጌው ሰው ፍጻሜ ያገኘ እስከ መስቀል ድረስ አሮጌው ሰው ከመስቀል በኋላ በትንሣኤ ግን ያለው ግን አሮጌው ሰው ሳይሆን አዲሱ ሰው ይባላል ሃሌሉያ እስቲ ትንሽ እሷን ትናገርና ሰቤን ወደ መጠቅለል ሄድ ሮሜ 6 ላይ አሮጌው ሰው ክርስቶስ ሲሞት አብሮ የተሰቀለውና አዳማዊ ኃጢአተኛው ማንነታችን ነበር አሮጌ ሰው የሚባለው ሮሜ 6 ላይ እንዲህ ይላል ሮሜ 6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ምናችን አሮጌው ሰው የሚባል ነበር ማለት ነው አሁን እኛም አሮጌው ሰዋችን ያለው ለዚህ ነው አሮጌው ሰው የሚባለው ያ ነው አሮጌው ሰዋችን በኋላ ደግሞ አዲሱ ሰዋችን ወይም አዲሱ ሰው ማለት እንችላለን አሮጌው ሰዋችን ከእርሱ ጋር ምን እንዳለ እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋል የሞተ ከኃጢአቱ ምን ብሏል ጸድቋል ኃጢአት የለበትም የሞተ አብሮ ከሞተ አብሮ እንደሞተ ያመነ በእምነት በኩል ሃሌሉያ የሞተስ ከኃጢአቱ ጸድቋል ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ከእርሱ ጋር ሞትን አሮጌው ሰዋችን ከክርስቶስ ጋር ምን አለ ተሰቀለ ልክ አሁን አሮጌው የተሰቀለውን ሁሌ መሰቀሉን ስታይ አሮጌው ሰው ነው እዛ ላይ አሁን ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ይል ነበር እናንተ ማለት ትችላላችሁ ከክርስቶስ ጋር ተሰቅያለሁ የት ነበር ጳውሎስ የተሰቀለው የት ነበር ከመትለው እኮ ነው የቱ ጋር የተሰቀለው ጎን ማለቱ ነው እንዴ ኮምበዲዎቹ አጠገብ ያለ ነው ክርስቶስ ለኃጢአቴ ሲሞት ኃጢአተኛው ማንነታችንን ሁሉ ሰብስቦ ሲሞት ለኃጢአት እኔ ክርስቶስ ውስጥ አለው ከክርስቶስ ጋር አይደንቲፋይ ነኝ አይደንቲፊኬሽን ዊዝ ክራይስት የሚባለው የጀመረው መስቀል ላይ ነው ክርስቶስ ኃጢአታችንን ሲቀበል ኃጢአተኛውን ሁሉ ተቀበለ ክርስቶስ በመስቀል ላይ ሲሞት ኃጢአተኛው ሁሉ ምን ሆነ ሞተ አዳማዊ ማንነታችን የሞተው የተሰቀለው የሞተው ከክርስቶስ ጋር በመስቀል ላይ ሞቷል አሮጌው ማንነታችን አብቅቷል እስቲ ሞቷል በሉ እስቲ
አሁን በጣም ብዙ ጊዜ ይባላል አታርግ ህግ ሁሌ እንዲያታርጉ ከምትል ሞታል ብትለው ይገላግለዋል ይላል። አንተ ሞታል። የሞተ ሰው እንዴት ያደርጋል? ሞታል ከገባው ሰው እኔ ለኃጢአት ሞቻለሁ ይላል። እኔ ለዚህ ነገር ሞቻለሁ። I am dead for this። በቃ እኔ ለእንደዚህ ለተራ ነገር ሞቻለሁ። እኔ አሁን ሕያው ሆኜ የተነሳውበት ደግሞ አይደንቲቲ ያለኝ ሊል ይገባል። ሞታል ብትለው ተገላግለዋል። አታርግ እያልክ እንደ ሙሴ የሙሴን በትር ከምትቀበል ማለት ነው። እንደውም ሮሜ 6 እዛው ትንሽ ከፍ እንበልና እስቲ አዲሱ ሰው ማለት ደግሞ ብለን ደግሞ እስቲ እዛው ውስጥ እንየው። አዲሱ ሰው ማለት ደግሞ በክርስቶስ ትንሣኤ ለአዲስ ሕይወት አብሮ የተነሳው ነው። ለአዲስ ሕይወት በክርስቶስ ትንሣኤ የተነሳው ነው። ሮሜ 6 4 እና 5 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንደተነሳ እንዲሁ እኛም እስቲ እኛም በሉ። ይሄ ራስን የሚያወጣ ሃይማኖት አንሁን። ሃይማኖት ሁሌ እርሱ ነው ይላል። እኛ የለም በቃ እርሱ ሞተ እንጂ አብረን ሞተናል አይልም። በቃ ሁሌ ኤክስክሉድ ራሱን የሚያወጣ ሰውን የሚያወጣ አገልግሎት አይደለም። ይሄ ሰውን የሚከት ነው። የሞተው ለኛ ነው። የሞተው እኮ ለራሱ አይደለም። የሞተው እኮ ለራሱ አይደለም። ሞተ ፊልም ልናይ እኮ አይደለም። ሲሞት አብሬ ሞቻለሁ፣ ሲነሳ አብሬ ተነስቻለሁ፣ በአብ ቀኝ ሲቀመጥ አብረን ተቀምጠናል። እናንተን ኢንክሉድ ያደረገ ነው ወንጌሉ። እናንተንም የከተተ ነው። በክርስቶስ አምናችሁ የዳናችሁትን እናንተንም ኢንክሉድ የሚያደርግ እንጂ ክርስቶስ ሲወራ አካሊቷ ቤተክርስቲያንም አብራ ትወራለች። በጣም ብዙ ጊዜ ይሉናል እነዚህ ምናምን ነገር ስለ ሰዎች የሚሰብኩ ሰው ማዕከል ያደረጉ እንዴ። እኛ አይደለም ክርስቶስ ቢመጣ ሰውን ማዕከል አድርጎ ነው የመጣ እንዴ። ሰው ማዕከል ታዲያ ለሰው ነው እንጂ ለእንትን ነው እንደ ሞተው እሱ ለሰይጣን ነው የሞተው። ያው ኢየሱስ ኃጢአትን ሲቀበል ኢየሱስ ሰይጣን ይላሉ አንዳንድ ሰዎች። ሰይጣን ወይም ሰይጣን ሆነ። ኢየሱስ ሰይጣን የሚል ቃል የለም። እኔ ቃል በሌለበት አልልም። ኢየሱስ ከሰይጣን ሰይጣን ነፃ መውጣት አለበት። ለሱ ነው የሚሞተው፣ ለሱ ነው። ግን ኢየሱስ ሰይጣን አልሆነም። ስለኛ ኃጢአት ሆነ ነው። ስለኛ ኃጢአት ሆነ ያስኬዳል። ኃጢአት የዲያብሎስ ዘር ነው ያስኬዳል። ሰይጣን ግን ኢየሱስ ሰይጣን አልሆነም። አሜን። ስለኛ ኃጢአት አደረገው ነው የሚለው። ዝም ብለን ቃላቶች እንዲህ ከምንሰንጣጠቅ ማለት ነው። አንዳንድ ቃላቶች እንዲህ እናርም የኛ ያልሆነ ቃሉ ከሚለው ውጭ አንበል እስቲ። አሜን። ቃሉ የሚለውን እንላለን፣ በድፍረት ደግመን እንላለን። ስለዚህ ምን አለ ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ያለው ቁጥር 4 ላይ ያለውን ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። እስቲ አሜን። አሁን አዲሱ ሰው የሚባለው በአዲስ ሕይወት የሚመላለስ ማንነት ነው። በትንሣኤ ያገኘነው ማንነት ነው። እስከ ሞቱ ድረስ የከፈለው ለአሮጌው ሰዋችን ነው። አሮጌው ሰዋችን ከእርሱ ጋር ተሰቅሏል። እንደውም አይደል ሮሜ 6:6 ቅድም ያነበብኩት አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እውቀት ነው። ታውቃለህ ወይ? እናውቃለን ካለ አለበት ወይ እዚህ ቋንቋ ውስጥ? አንተም ታውቃለህ ወይ? አንደርስታንድ እናውቃለን፣ እንረዳለን። አሮጌው ሰዋችን፣ አሮጌው ማንነታችን፣ አዳማዊ ማንነታችን፣ ኃጢአተኛው ማንነታችን ከክርስቶስ ጋር እንደተሰቀለ እናውቃለን። እስቲ አውቃለሁ የሚላል እዚህ ውስጥ። ሃሌሉያ። አሮጌው ማንነት ይበሉ እስቲ። አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን። ሃሌሉያ። አሮጌው ሰዋችን ከክርስቶስ ጋር አብቅቶለታል። አሁንስ በትንሣኤው የተባበረው ደግሞ ማንነታችን በአዲስ ሕይወት እንድንመላለስ አዲሱ ሰዋችን፣ ሃሌሉያ። አዲሱ ሰው የሚባለው በትንሣኤ ደግሞ የመጣው አዲሱ ሰው፣ አዲስ ፍጥረት ማንም በክርስቶስ ቢሆን 2 ቆሮንቶስ 5:17 ማንም በክርስቶስ ቢሆን በአዳም ቢሆን ኃጢአተኛ ማንነት ነው። ማንም በአዳም ቢሆን ኃጢአተኛ ማንነት ነው። ማንም በአዳም ቢሆን አሮጌ ሰው ነው። እስቲ አሜን። ማንም በአዳም ቢሆን አሮጌው ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እስቲ አሜን።
በክርስቶስ ስንሆን አዲስ ማንነት፣ አዲስ ፔጅ፣ አዲስ ላይፍ፣ አዲስ ማንነት። እስቲ አሜን። አዲስ ማንነት ምንም እኔ በክርስቶስ ነኝ። አር ዩ ኢን ክራይስት ነው ጥያቄው። በክርስቶስ ከሆንክበት ቀን ጀምሮ አዲስ ፍጥረት ሆነሃል። አዲስ ፍጥረት የሚባለውን ሰው ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ለምን አሮጌው ነገር ሁሉ አሮጌው ሰው ጋር አብሮ ተሰቅሏል። አሮጌው ሰዋችን ከእርሱ ጋር ተሰቅሏል። አሮጌው ማንነታችን ከክርስቶስ ጋር ተሰቅሏል። ስለዚህ ማንም በክርስቶስ ሲሆን ክርስቶስን ሲቀበል በክርስቶስ አዳኝነት ሲያምንና ከእርሱ ጋር እንደተነሳ ሲገባው አዲስ ፍጥረት ነው። ሰው በቃ እንደምንም አዲሱ ሰው ላይ እየመጣ በአዲስ ጨርቅ ላይ አሮጌውን ራፊ ወይም በአሮጌው ጨርቅ አሮጌውን አዲሱን እያመጣ የሚለጥፍ የተባለው ኢየሱስ በአሮጌ አቁማዳ አዲሱን የወይን ጠጅ ተደርጎ የተባለ አዲስና አሮጌውን የሚደባልቅ አሁን በዛ የዘር ማንዘር እርግማን ይላል። አንተ ላይ የዘር ማንዘር እርግማን ከሰራ አንተ ማድረግ ያለብህ አንድ ነገር ብቻ ነው፣ ጌታን ተቀበል። ምንም የዘር ማንዘር እርግማን ሰበርኩ። የእርግማን መስበር ሸምበቆ አይደለም። እርግማን ብራዘር የማንነት የተፈጥሮ ውጤት ነው። ኃጢአተኛ ከሆንክ እርግማን አለብህ፣ ጻድቅ ከሆንክ በረከት አለብህ። በቃ ማንነትህን ማወቅ ነው። አንተ በጌታ ሆነ እስቲ በጌታ ነኝ በሉ እስቲ። ሁሉ አዲስ ሆኗል በሉ እስቲ። አዲስ የሰማይ መነጽር የአብ መነጽር የምትመለከተው ምንም ነገር የለብህ። ያለብህ ሰማያዊ ያለብህ ጋድሊ እግዚአብሔራዊ የሆነ ማንነት ባንተ ላይ አለ። በረከት አለብህ፣ ሰላም አለብህ፣ ሃሌሉያ፣ ጽድቅ ቅድስና አለብህ፣ ፍቅር አለብህ። የእግዚአብሔርን የተቀበልን የእግዚአብሔር ልጆች ነን። አሮጌው ሰው ነህ ወይስ አዲስ ሰው? በክርስቶስ ነህ ወይስ በአዳም? የዳቢሎስ ዘር ነው አንተ ውስጥ ያለው የእግዚአብሔር ዘር? የትኛው ዘር ነው አንተ ውስጥ ያለው? ዘር ነው እኮ የቀየር ነው። አባት እኮ ነው የለወጥ ነው። ሃይማኖት አልለወጥ ነው። የተለወጠው እኮ አባት ነው። በፊት በዚህኛው አባት ስር፣ በዚህኛው ጥላ ስር፣ በዚህኛው ትእዛዝ ስር የልቦናችንና የሀሳባችንን ፈቃድ ሁሉ እያደረግን እንኖር ነበር። በፊት እንድንኖር ነበር አለ ኤፌሶን 2 ላይ። አሁን ግን እስቲ አሜን አዲስ ህይወት አግኝተን በአዲስ ህይወት እንድንመላለስ ከእርሱ ጋር የተነሳን አዲስ ማንነት ያለን አዲሱ ሰው አዲስ ፍጥረት ሃሌሉያ። አዲሱ ሰው ላይ አሮጌ ነገር እየመጣ ሲለጠፍ ዝም አትበል። ለዚህ ነው ዝም የማንለው። በቲቪ ሁሉ እርግማን አለብህ ካሉ በጌታ ከሆንክ የለብህም፣ ውሸታቸውን ነው። በጌታ ያልሆነ ሰው እርግማን ሊኖርበት ይችላል። ልክ ነው። ኃጢአተኛ ስለሆነ ዛፉ ላይ የሚያፈራ ፍሬ አለ። ኃጢአተኛው ማንነት ላይ የሚያፈራ ፍሬ እርግማን፣ በሽታ፣ ድህነት፣ ጭንቀት፣ ስቃይ ምናምን ብዙ ነገር ማምጣት ይችላል አሮጌው ሰው ላይ። አዲስ ማንነት ደግሞ ሲሆን የጽድቅ ዛፎች እንዲባሉ ብሎ የለ ዛፉ ተለውጧል። ማንነት ሲለወጥ ደግሞ እዚህ ላይ ደግሞ የምናፈራው ፍሬ ደግሞ አለ። እስቲ አሜን። አዎ ጻድቁ ላይ ጻድቅ እንደ ዘንባባ ያፈራል። እስቲ አሜን። በጻድቅ ራስ ላይ በረከት አለ። ጻድቅ ላይ ያለው ምንድን ነው? በጻድቅ ራስ ላይ በረከት አለ ይላል። በረከት በጻድቅ ራስ ላይ ነው። ጻድቅ ከሆንክ ዛፉ ከተቀየረ በክርስቶስ በማመን ጽድቅን ከተቀበልክ ከዛን ቀን ጀምሮ አንተ ላይ ያለው ልንገርህ በረከት የነካው ሁሉ ይለመልማል፣ የጀመርከው ሁሉ ይቀናላል፣ የተናገርከው ሁሉ ይሰራላል። ጻድቅ ነህ። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ጻድቅ ላይ ምንድን ነው ያለው? ሰላም። we have peace in him። ጻድቅ ከሆንን ሰላም የኛ ነው። ትጀምራለሽ፣ ትጨነግፊያለሽ የሚባል ነገር የለም። እጀምራለሁ፣ ከናወናለሁ። እኔ በማን ነኝ? በክርስቶስ። እኔ ምንድን ነኝ? አዲስ ፍጥረት። የጨለማው የሚባለው ነገር ሁሉ በብርሃን መንግስት ውስጥ አይሰራም። እስቲ አይሰራም በሉ እስቲ። አንድ ነገር ግን ልንገራችሁ፣ የብርሃን መንግስት ውስጥ ያለው ነገር ግን በጨለማው መንግስት ላይ ግን ይሰራል። ያንተ ቋንቋ ያንተ መንግስት ግን ገዢ፣ የእግዚአብሔር መንግስት ሁሉን ትገዛለች ነው የሚለው። ያንተ መንግስት የጨለማው መንግስት ውስጥ ይገባል። ያንተ ንግግር የጨለማው መንግስት ውስጥ ይገባል። ያንተ ገዢ ነው። የብርሃን መንግስት ውስጥ ያለ ንግግር፣ የብርሃናት ንግግር ጨለማ ውስጥ ይገባል። ያንተ ንግግር እነሱ ጋር ይሰራል። እቺን ብቻ ልናገርና ልጨርስ። ለመጨረስ ያህል አዲሱ ሰው በክርስቶስ ሞት ከምድራዊ ዘር አዲሱ ሰው የሚባለው በክርስቶስ ሞት ከምድራዊ ዘር፣ ከምድራዊ ነገድ፣ ከምድራዊ ወገን፣ ከምድራዊ ቋንቋና ህዝብ የተዋጀ አዲስ ፍጥረት ነው። እስቲ አሜን። አዲሱ ሰው የሚባለው ይሄ ነው። እኛ የምናውቀው መጽሐፍ ቅዱስ የሚለው አዲሱ ሰው የሚለው በክርስቶስ ሞት ከምድራዊ ዘር፣ ከምድራዊ ነገድ፣ ከምድራዊ ወገን፣ ወገኔ አትበል፣
ወገን ይሄኛው ነው፣ በጌታ የሆነው ነው፣ አዲሱ ፍጥረት ነው። ከነገድ ከወገን ከቋንቋ ከህዝብ የተዋጀን አዲስ ፍጥረት ነን። የተዋጀን ማለት ተከፍሎ ነፃ ወጣን። አንተ ነፃ ያወጣነህ በደሙ ዋጅቶን ሃሌሉያ ነፃነታችንን ሰጥቶናል። በራእይ 5:9-10 ላይ መጽሐፉን ትወስድ ዘንድ ማተሞቹን ትፈታ ዘንድ ይገባሃል፣ ታርዳሃልና። እስቲ አሜን። በደምም ለእግዚአብሔር፣ እስቲ ለእግዚአብሔር በሉልኝ አንዴ። የተዋጀነው ለማን ነው? ለእግዚአብሔር። የእግዚአብሔር ሀብቶች ነን እኛ። ተዋጅተን ለእግዚአብሔር ሆነናል። የእግዚአብሔር ነን፣ እግዚአብሔራዊ ነን። ከእግዚአብሔር ተወለድን፣ የእግዚአብሔርን ዘር የእግዚአብሔርን የመለኮት ባህሪ የተካፈልን የእግዚአብሔር ልጆች ነን እኛ። ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ አለ። ሃሌሉያ። በቃ ተዋጀን። አሁን ነገድ ቋንቋ ዘር ምናምን ነገር ኖ አሁን ዘር ቋንቋ ወገን ምናምን የሚባለው በዚህ በኪንግደም በእግዚአብሔር ኪንግደም በፍቅሩ ልጅ መንግስት ውስጥ የገባን አንድ አይነት ነገር ነን እኛ። ነገር ቀየረን እኮ ግንድ ከዛ ተነቅሎ እዚህ ጋር እኮ ገባን። ዘራችን እኮ ከዛ ተነቅሎ እዚህ ገባን እኮ። በቃ እኮ የጌታ ነን እኛ። እስቲ አሜን። እስቲ የጌታ ነኝ በሉ። እስቲ ከእግዚአብሔር ተወልደናል። አዲስ ፍጥረት ነኝ ካለ አንድ ሰው አሮጌው ነገር ሁሉ አልፏል። አዳማዊ የሆነው ማንነት ሁሉ አልፏል። እነሆ ሁሉም አዲስ ሆኗል። አገራችን ዘራችን አገራችን በሰማይ ነው እኮ አለ። ሰማያዊ ዜጎች ነን እኛ። ሰማያዊ ዜግነታችን ዘራችን ማንነታችን የተለወጠ የሰማይ ዜጋ ነን እኛ። በቃ የሰማይ ዜጋ ነን። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች የእግዚአብሔር ቤተሰቦች። እስቲ አሜን። ቤተሰብ ትፈልጋለህ? የእግዚአብሔር ቤተሰብ ሆነሃል። ከእንግዲህ ወዲህ የእግዚአብሔር ቤተሰቦች ከቅዱሳን ጋር ባላገሮች እንጂ እንግዳና መጻተኞች አይደላችሁም። በፊት ነበራችሁ፣ አሁን ግን አይደላችሁም። አሁን እኛ አዲስ ፍጥረት ነን፣ አዲስ ሰው ነን። እኔ እግዚአብሔራዊ ነኝ። ሰማይ ነው ቤቴ፣ አገሬ በሰማይ ነው። ምድር መቆጥረው ነገር የለኝም። የሆነ ቦታ ላይ ተወልጃለሁ፣ እግዚአብሔር ይባረክ። ስለወለዱኝ ቤተሰቦቼ እግዚአብሔር ይባረክ። ከዚህ ውጪ ግን እኔ አዲስ ፔጅ አለኝ፣ አዲስ ህይወት ተገልጦልኛል፣ አዲስ ፋይል ነው የኔ። ገላትያ 6:15 ብቻ ላንበብና ልጨርስ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ ቢሆን አይጠቅምምና። እስቲ አሜን። አሁን የሚጠቅመውን በግልጽ ነገረን። ያኔ እሷ የተገረዘች እሱ ያልተገረዘ ምናምን የሚባል ነበር። ያኔ ዘረኞች ነበሩ በዛ ዘመን። እሱ እኮ የተገረዘ ነው፣ እሷ ያልተገረዘች። እሱ እኮ አሕዛብ ነው፣ እሷ አይሁድ። እሷ ባሪያይቱ ናት፣ የባሪያይቱ ዘር ነው፣ እሱ የጨዋይቱ ምናምን የሚባል መከፋፈሎች። እሱ ግሪክ ነው፣ እሱ እንትን ሮማ እየተባለ ይሄ መከፋፈል አሁን የለም ማለት። አሁን እንዲህ የምትለው ነገር አቁም። እኛ አሁን ግሪክም አይደለንም እንትንም አይደለንም። ምን አለ? አዲስ ፍጥረት ነን በክርስቶስ አለ ጳውሎስ ሲናገር። አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ ቢሆን አይጠቅምምና። እስቲ አሜን። ስለዚህ አዲሱ ሰው እንዲህና እንዲህ የሚል አይደለም፣ እንትን የሚያደርግ አይደለም፣ አዲስ ማንነት ያለው ነው። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች